ከሰሞኑ የኦሮሞ ነጻነት ግንባር ባወጣው መግለጫ በሀገሪቱ የጦርነት ስጋት መኖሩን መግለጹ ይታወሳል። ይህን ስጋት ደግሞ ዓለም አቀፍ ተቋማት ጭምር እያስተጋቡት ነው። ባለፈው ሳምንት ሐኪሞች ለሰብአዊ መብቶች የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ባወጣው መግለጫ በኢትዮጵያ የጦርነት ስጋት መኖሩን አጠናክሮታል። ኢትዮጵያ ከኤርትራ ጋር ወደ ጦርነት ልትገባ ተቃርባለች የሚለው የድርጅቱ መግለጫ ዓለም አቀፉ ማህበረሰብ ለጉዳዩ ትኩረት እንዲሰጠው ይጠይቃል። ሪፖርተርም አዲሱ የጦርነት ስጋትና ቀጠናዊ የኃይል አሰላለፍ ሁኔታ በሚል ርዕስ ተከታዩን ዘገባ አሰናድቶላችኋል። አብራችሁን ቆዩ። አፓርታማ በኮንዶሚኒየም ዋጋ። አዎ በኮንዶሚኒየም ዋጋ። ለዚያውም በመሃል ፒያሳ አራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ በሚገኘው ሳይታችን ላይ አመቺ በሆነ አከፋፈል ማለትም ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር እንዲሁም ባለ 3 መኝታ በ8.4 ሚሊዮን ብር ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጭና የባንክ ብድርም አመቻችተናል። አፓርትመንቶቻችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ ጂምናዚየም እንዲሁም ስፓ በተጨማሪም በቅርብ ርቀት በሚገኙ መናፈሻዎች ያሸበረቁ ናቸው። ለበለጠ መረጃ በ0986 57 67 67 ላይ ይደውሉ። ከአንድ ሳምንት ቀደም ብሎ በተለይም የአፍሪካ ህብረት 39ኛ መደበኛ ጉባኤ በአዲስ አበባ ከመስተናገዱ በፊትም ቢሆን የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ኤርትራና ኢትዮጵያ ወደ ጦርነት ለመግባት ተቃርበዋል የሚለውን ስጋት አሰምቶ ነበር። የድርጅቱ ዋና ኃላፊ ቮከር ተርኬ በቅርቡ በጸለምትና በራያ አካባቢዎች ያጋጠሙ ግጭቶችን ዋቢ አድርገው በፌዴራል መንግስትና በህወሓት መካከል ዳግም ጦርነት ሊፈነዳ እንደሚችል አስጠንቅቀዋል። ኦርጋናይዜሽን ኦፍ ጀስቲስ ኤንድ አካውንታቢሊቲ ኢን ዘ ሆርን ኦፍ አፍሪካ የተባለው ተቋም በበኩሉ የፕሪቶሪያ ሰላም ስምምነት የሰሜን ኢትዮጵያውን ጦርነት ያስቆመ ቢሆንም ባለፉት 3 ዓመታት ትርጉም ያለው የፖለቲካ ንግግር ማድረግም ሆነ ስምምነቱን በተገቢው መንገድ መተግበር ባለመቻሉ የአሁኑ የጦርነት ስጋት መከሰቱን ነው ያመለከተው። የአሁኑ ጦርነት ስጋት ካለፈው የሰሜን ኢትዮጵያ ጦርነት የመጡ ተደራራቢ ችግሮች ውጤት ነው ብሎታል። ከሀገር ቤትም ከዓለም አቀፉ ማህበረሰብም ኢትዮጵያን ለአዲስ ጦርነት የሚጋብዝ ስጋት እየመጣ ነው በሚባልበት በዚህ ወቅት የጦርነቱ ስጋት በተጨባጭም ስጋት ነው ወይ የሚል ጥያቄ የሚያነሱ አንዳንድ ወገኖችም አልጠፉም። ከፕሪቶሪያ ሰላም ስምምነት መፈረምና ከሰሜን ኢትዮጵያ ጦርነት መቆም ወዲህ ባለፉት 3 ዓመታት በፌዴራል መንግስትና በህወሓት መካከል ይህ ካልሆነ ወደ ጦርነት ሊገባ ይችላል እያሉ መግለጫ መለዋወጥና ቃላት መወራወር የቀጠለና የተለመደ መሆኑን እነዚሁ ወገኖች ያስታውሳሉ። ዘግየት ብሎ ደግሞ ይህን መሰሉ ወደ ጦርነት ልንገባ እንችላለን የሚል መካሰስና ዛቻ ከኤርትራ መንግስት ጋር ጭምር መፈጠሩን ያስታውሳሉ። ይሁን እንጂ መግለጫውና የቃላት መወራወሩ የፈለገ ቢካረርም የፌዴራሉ መንግስት ከህወሓትም ሆነ ከኤርትራ ጋር ወደ ጦርነት ለመግባት ይችላል የሚለውን የስጋት ትንተና ተጨባጭ እንደማይሆን ይሞግታሉ። ሌሎች በበኩላቸው የቀደመው የጦርነት ውድመትና ያስከተለው ቀውስ ገና ትኩስና ጠባሳውም ያልደረቀ መሆኑን በመጠቆም ከዚያ ወደ ግጭት ይገባሉ የሚባሉ አካላት ይህን በደንብ ስለሚያሰሉ መግባቱን አይሞክሩትም ሲሉ ይገምታሉ። ይህን የሚደግፍ ሐሳብ የሚያንጸባርቁ አንዳንድ ወገኖች ደግሞ የቀደመው ጦርነት ተሳታፊዎች ገና ካለፈው ጦርነት ኪሳራ አለማገገማቸውንና ለዳግም ጦርነት በቂ አቅምና ዝግጅት እንደማይኖራቸው ጠቅሰው ይሞግታሉ። በሌላ በኩልም ወደ ጦርነት ቢገባ በሁሉም ወገን አሉ በሚባሉ ተሳታፊዎች ላይ ብቻ ሳይሆን በሁሉም ወገን ባሉ ማህበረሰቦች ላይ ሊያመጣባቸው የሚችለው ውድመት ታሳቢ በማድረግ ተፋጠዋል የሚባሉ ወገኖች ከግጭት እንደሚቆጠቡ የሚያመለክቱ ሐሳቦችን የሚያቀርቡም አልጠፉም። ይሁን እንጂ የጦርነቱ ስጋት ተጨባጭ ነው ወይ የሚለው የወቅቱ አንገብጋቢ ጥያቄ የሆነ ይመስላል። ከዚሁ ጋር በተያያዘ ደግሞ ጦርነቱ ከተነሳስ በማንና በማን መካከል የሚደረግ ነው የሚሆነው የሚለውም ጎልቶ እየተነሳ ያለ ጥያቄ ነው። ወደ ጦርነት ከተገባ ቀጠናዊ የኃይል አሰላለፍ ሁኔታው ምን አይነት መልክ ይኖረዋል የሚለውም ጉዳይ ቢሆን በሰፊው እያወያየ ያለ ጉዳይ ነው። ስለዚሁ ጉዳይ ሐሳቡን የተጠየቀው የፖለቲካ ተንታኙና የህግ ባለሙያው አቶ ዳንኤል ብርሃነ የግጭቱ ዳመና በተጨባጭ መኖሩን የሚያረጋግጥ አስተያየት ነበር የሰጠው። የፌዴራሉ መንግስት ከትግራይ ጋር በተያያዘ ካለፈው መስከረም ወር ጀምሮ 1/3 ብቻ ነበር በጀት ይልክ የነበረው። አሁን ያለነው የካቲት ላይ ሲሆን ባለፉት 2 ወራት ታህሳስና ጥር ደግሞ ለትግራይ በጀት አልተላከም፣
ነዳጅ ደግሞ አቶ ጌታቸው ረዳ ከጊዜያዊ አስተዳደሩ መሪነት ከለቀቁ በኋላ ወደ 20 በመቶ ብቻ ነበር ሲላክ የቆየው። ከቅርብ ጊዜ ወዲህ ደግሞ እንደማይላክ ይታወቃል። በማደያ የሚሸጥ ነዳጅ ከቀረ ቆይቷል። ሌላው ፌዴራሉ መንግስት ከህወሓት ወይንም ከዶክተር ደብረጽዮን ገብረ ሚካኤል ከሚመሩት ቡድን ጋር የሚያደርጋቸው ግንኙነቶች ከተቋረጡ ከዓመት በላይ አልፏቸዋል። ከህወሓት ቀርቶ ሌተናል ጀነራል ታደሰ ወረደ ከሚመሩት ጊዜያዊ አስተዳደር ጋር የሚያደርጋቸው ግንኙነቶችም እስከዚህም ሆነዋል። ሙሉ ለሙሉ ባይቋረጥም ፍሬያማ ግንኙነት በቅርብ ወራት ሲያደርጉ አላየንም። ለመጨረሻ ጊዜ ከሌተናል ጀነራል ታደሰ ጋር አዲስ አበባ መጥተው ተደረገ የተባለው ግንኙነትም ውጤታማ አልነበረም ነው የሚባለው። ይህ ሁሉ ባለበት ደግሞ ጸለምት ላይ ግጭት ተፈጠረ። ጸለምት ላይ ብቻ ሳይሆን ራያ ወጀራት ላይም ግጭት ተፈጥሯል። በሁለቱም ግጭቶች ድሮን ከመጠቀም በተጨማሪ በማዕከላዊ ትግራይ እንትጮ ላይ ድሮን ተጠቅሟል። እነዚህ ሁሉ ኃይል ለማሳየት ከሚደረጉ ንግግሮችና እንቅስቃሴዎች ያለፉ ናቸው። በተጨባጭ መሬት ላይ የወረደ የጦርነት ስጋት መኖሩን የሚያረጋግጡ ምልክቶች ናቸው በማለት ይናገራል። ከዚህ ቀደም በፌዴራልና በትግራይ ክልል መካከል የነበረው ውዝግብ ተፈናቃዮች እንዳይመለሱ አደናቀፋቸው የሚሉ መካሰሶች ወይንም ደግሞ በጀቱን ሰራዊት ለማደራጀት ነው የምታውሉት በሚሉ መወነጃጀሎች ላይ የተወሰኑ የቃላት ንትርኮች ላይ የተገደቡ እንደነበሩ አቶ ዳንኤል ይጠቅሳል። አሁን ግን ነገሩ ከመግለጫና ከክስ አልፎ በተግባር የሚተረጎም እንቅስቃሴ በፌዴራልና በትግራይ መካከል እየተደረገ መሆኑን አመልክቶ የጦርነት ስጋት መፈጠሩ ተጨባጭነት ያለው መሆኑን ይገልጻል። ባለፈው ሳምንት ረቡዕ በዚሁ የጦርነት ስጋት ጉዳይ ላይ ባለ 24 ገጽ ጥልቅ ትንተና ይዞ የወጣው ክራይሲስ ግሩፕ በበኩሉ የጦርነቱ ስጋት ውስጣዊና ውጫዊ መነሻዎች ያሉት እንደሆነ ነው የገለጸው። የግጭቱ ስጋት ይህም ብቻ ሳይሆን ውጫዊ መንስኤም እንዳለው የሚጠቁመው ሪፖርቱ በታላቁ ህዳሴ ግድብና በአባይ ውሃ ላይ ከግብጽ ጋር የሚነሳው የጂኦፖለቲካ ፍጥጫ የኢትዮጵያ የባህር በር ማግኘት ጥያቄ ብቻ ሳይሆን በጎረቤት ሱዳን ለ3 ዓመታት የቀጠለው የሱዳን ጦርነት ጭምር ለአዲስ ጦርነት መንስኤ ሊሆኑ እንደሚችሉ ይጠቁማል። የጦርነቱ ስጋት ለመኖሩ በእርግጥም ተጨባጭ ምልክቶች የሚቀርቡና ሁኔታዎችም ሰላማዊ እልባት ማግኘት ሳይችሉ የበለጠ ተካረው ወደ ጦርነቱ የሚገባ ከሆነ ሊፈጠር የሚችለው ቀጠናዊ የኃይል አሰላለፍ ምን መልክ ይኖረዋል የሚለው ጥያቄም በብዙ እያነጋገረ ይገኛል። ስለዚሁ ሐሳቡን ያጋራው አቶ ዳንኤል ኤርትራውያን በሚሰጧቸው መግለጫዎች ወደ ጦርነት መገባቱን ወደ እርግጠኝነት የሚወስዱ እየሆኑ እንደመጡ ነው የሚጠቁመው። ኤርትራ ከፋኖም ሆነ ከህወሓት ጋር እንቅስቃሴ እያደረገች መሆኑ የቆየና የሚታወቅ መሆኑንም ያክላል። ከመቀለ ተነስተህ አድግራት ብለህ ዛላምበሳ ከደረስክ ኤርትራ እምብርት ለመድረስ አጭር ነው። ከዛላምበሳ አዲቀይህ ብለህ አስመራ ነው የምትገባው። ከመቀለ ዛላምበሳ ያለውና ከዛላምበሳ አስመራ ያለው ርቀት እኩል ነው። ከትግራይም ሆነ ከኤርትራ ጋር ወደ ጦርነት ከተገባ ሌሎች የየራሳቸው ፍላጎት ያላቸው ወገኖች በቀጥታ እንዲሳቡ የሚያደርጋቸው ይሆናል። አሁን በቀጠናው ኢትዮጵያ የምታራምደው ፖሊሲና አቋም የራሷ አይደለም የሚል አረዳድ ተፈጥሯል። ኢትዮጵያ የባህር በር ጥያቄ ስታነሳ ከጀርባዋ የተባበሩት አረብ ኤምሬትስ እየገፋቻት ነው የሚል አመክንዮ በተቃራኒው በቆሙ ወገኖች ይሰጣል። በሱዳን ጦርነት በምትከተለው ፖሊሲም ሆነ በሌሎች አቋሞቿ ሁሉ እንደ ኤርትራ፣ ግብጽና ሳውዲ ያሉ ሀገሮች የኢትዮጵያ አቋም ብቻ አይደለም ከጀርባው አረብ ኤምሬትስ አለች የሚል ምልከታና ግምት አላቸው። የኢትዮጵያ መንግስት ፍላጎት ምንም ይሁን ምን ኢትዮጵያ የምትታይበት ወይንም ፍሬም የምትደረግበት ነገር ወሳኙ ጉዳይ ነው። ሳውዲ አረቢያና የተባበሩት አረብ ኤምሬትስ በመካከለኛው ምስራቅ ብቻ ሳይሆን በአፍሪካ ቀንድም ጭምር ለራሳቸው የጂኦፖለቲካ ፍላጎት እየተፋለሙ ነው። አረብ ኤምሬትስን በተመለከተ ለተገንጣዮች የምታግዝና ሀገር የምታበጣብጥ እየተባለች በፕሮፓጋንዳውም ሆነ በእጅ አዙርና በቀጥታ በታገዘ ጦር ዘመቻ እየተካሄደባት ይገኛል። አረብ ኤምሬትስ በዚህ ብቻም ሳይሆን የእስራኤል አጋዥ ናት የሚል ዘመቻም ይካሄድባታል። ስለዚህ ሱዳን ላይ ከተሳካላቸው የፈጥኖ ደራሽ ኃይሉ ተሸንፎ የአረብ ኤምሬትስን ተጽዕኖ መንቀል ይፈልጋሉ። ለዚህ ደግሞ ግብጽን ጨምሮ የሻዕቢያ ኃይልም ከሱዳን ጦር ጋር ተሰልፈዋል። የኢትዮጵያ ፍላጎትና አቋም በዚህ ውስጥ ምንም ይሁን ምን መጀመሪያ የሚታየው ከግብጽና ከኤርትራ ጋር ያለው ጠላትነት ነው። ስለዚህ የሱዳን ጦርነት ድንበር ተሻግሮ ወደ ኢትዮጵያ እስኪመጣ
መጠበቅ አይጠበቅባቸውም በማለት ነው ያብራራው። አቶ ዳንኤል ሲቀጥልም በዚህ አጋጣሚ ግብጽም ሆነች ሻዕቢያ ኢትዮጵያ ላይ የመዝመት ከፍተኛ ፍላጎት ሊኖራቸው እንደሚችል ያክላል። ከዚህ በተጨማሪ የኤርትራን አሰላለፍ የሚያስቀምጠው አቶ ዳንኤል በዚህ ረገድ ሻዕቢያን የግብጽ ተከታይ ሊሆን እንደሚችል ግምቱን ሲያስረዳ ከዚህ ቀደም በነበረው በሰሜን ኢትዮጵያው ጦርነት ኤርትራ ስትገባ የራሷን ፍላጎት ይዛ ነበር የገባቸው። ጦርነቱ እንዲቀጥል ፍላጎት ነበራት። በፕሪቶሪያው ስምምነት ግን ሚናዋና ፍላጎቷ በመሰናከሉ ቂም ቋጥራለች። አሁን እሱን ለማስቀጠል የሚያስችል ጦርነት ቢፈጠር ልትጠቀምበት መነሳቷ የማይቀር ነው። ከኢትዮ ኤርትራ የድንበር ጦርነት በኋላ ወደ 20 ዓመታት ለሚጠጋ ጊዜ ከዓለም ተገልላ የአፍሪካ ሰሜን ኮሪያ ስትባል ነው የኖረችው ይላል። አቶ ዳንኤል እንደሚናገረው ሳውዲና አጋሮቿ የአረብ ኤምሬትስን ተጽዕኖ ለመንቀል በሚል ከኤርትራ ጎን ሊቆሙ እንደሚችሉ ነው። የሶማሊያ መንግስት ሚና ብዙም የሚፈይደው እንደሌለም ይጠቅሳል። የግብጽና የሱዳን ጦር ፍላጎትም ቢሆን ሁኔታውና አቅሙ እስካመቻቸው ድረስ ከኤርትራ ወገን መሰለፋቸው የሚጠበቅ መሆኑን አመልክቷል። ይህ ሁሉ ደግሞ ከኢትዮጵያ መንግስት ወገን ብቻ አጸፋ እንደማይጠብቀው ነው የሚጠቁመው። ለኢትዮጵያ ብለውና አስበው ሳይሆን በራሳቸው ፍላጎት የተነሳ አረብ ኤምሬትስ እንዲሁም እስራኤልን የመሳሰሉ ኃይሎች ወደ ጦርነቱ እጃቸውን ሊያስገቡ እንደሚችሉ ይናገራል። ጦርነቱ ይጀመር እንጂ በመጨረሻ ጀማሪዎቹ የማያዙት አይነት ጦርነት በቀጠናው እንደሚፈጠር የጠቀሰው አቶ ዳንኤል የፌዴራል መንግስቱ የህወሓት ኃይሎችን ብቻ ለማስታገስ ብሎም ሆነ ኤርትራን ከድንበር ለማስወጣት በሚል አንዴ ግጭቱ ከተነሳ ማቆሚያውን ለመገመት እንደሚያስቸግርና ለቀጠናው ከባድ ጥፋት ይዞ እንደሚመጣ አብራርቷል። ከሰሞኑ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን በኢትዮጵያ ጉብኝት ማድረጋቸው ይታወሳል። ከዚያ ቀደም ብሎ ደግሞ የሳውዲ አረቢያው ልዑል ፈይሰል ቢን ፈርሃን በኢትዮጵያ ጉብኝት አድርገው ነበር። የሁለቱም ሰዎች ጉብኝት ደግሞ በቀጠናው ካንዣበበው የጦርነት ዳመናና ቀጠናዊ የጂኦፖለቲካ አሰላለፍ ሁኔታ ጋር የተያያዘ እንደሆነ በሰፊው ተነግሯል። በይፋ ከቱርክ ከሳውዲና ከኢትዮጵያ ባለስልጣናት ከተነገሩ መግለጫዎችና አስተያየቶች በስተጀርባ የባለስልጣናቱን ውይይት የተመለከቱ መረጃዎችን አገኘን የሚሉ የመረጃ ምንጮች ኢትዮጵያ ለሳውዲና ለቱርክ ጥያቄዎች ጠንካራ መልስ መስጠቷን ይናገራሉ። የሳውዲ የውጭ ጉዳይ ሚኒስትርና የሳውዲው ልዑል አልጋ ወራሽ መሐመድ ቢን ሳልማን ላቀረቡት ከአረብ ኤምሬትስ ጋር አትቁሙ ለሚል ጥያቄ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ሆነ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በሳውዲና በአረብ ኤምሬትስ መካከል ያለው የጂኦፖለቲካ ፍልሚያ አይመለከታትም፣ የመካከለኛው ምስራቅ ችግራችሁን ወደኛ አታምጡ የሚል አጸፋ መስጠታቸውን ሊባን ጌት እንዲሁም ሚድል ኢስት 24 የተባሉ የዜና ምንጮች ዲፕሎማሲያዊ መረጃዎችን ጠቅሰው ዘግበዋል። ኢትዮጵያ ከዚህ በተጨማሪም የግብጽ የቀጠናው እንቅስቃሴ ለአዲስ አበባ ስጋት መሆኑን ለሳውዲዎችም ሆነ ለቱርክ ማስታወቋ ተመላክቷል። በሱዳን ጦርነት የምትከተለው ፖሊሲም ቢሆን ሰላምና መረጋጋት እንዲሰፍን ብቻ መሆኑን ገልጻለች ተብሏል። በዋናነት ደግሞ የኢትዮጵያ ባለስልጣናት የባህር በር አጀንዳው የብሔራዊ ጥቅም ጉዳይ መሆኑን ለአቻዎቻቸው እንዳስረዱ ተዘግቧል። ዘመኑ የፍጥነት ነው። የዘመኑ ፍጥነት የገባቸው ከጊዜው ጋር እግር በእግር የገሰገሱ ከፍ ያለውን መርጠው የያዙ ከሚተጉ ጋር ነቅተው የሰሩ በጥረታቸው ውጤት እየበረቱ ዘመኑን አሸንፈው ከህልማቸው ከፍታ ላይ ደርሰው ይታያሉ። ከዘመኑ ጋር ለመፍጠን ሲንቄ ባንክ ያቀረበልዎትን ፈጣንና ደህንነቱ የተጠበቀ የዲጂታል ባንኪንግ አገልግሎትን ይቀላቀሉ። ሲንቄ ባንክ የሞባይል ባንኪንግ አገልግሎትን በመተግበሪያ ወይም ያለ ኢንተርኔት ኮከብ 871 መሰላል በድረገጽ ኦንላይን የኢንተርኔት ባንኪንግ አገልግሎት የሲንቄ ካርድን በኤቲኤም ወይም ፖስ ማሽን እንዲሁም በሱፐርማርኬቶች፣ በሆቴሎች፣ በካፍቴሪያዎች እንዲሁም በሌሎች የንግድ ተቋማት ተገልግለው ሲያበቁ ክፍያውን የሚያቀላጥፉበትን የኪውአር ኮድ ክፍያ መፈጸሚያ አዘጋጅተውልዎታል። አሁኑኑ ከአፕ ስቶር ወይም ከፕሌይ ስቶር የሲንቄ ባንክን ሞባይል ባንኪንግ መተግበሪያን በማውረድ በኪውአር ኮድና በሌሎችም የክፍያ አማራጮቻችን ግብይቱን መፈጸም ይጀምሩ። ሲንቄ ባንክ በአንድነት ወደ ስኬት። በሀገራችን የህትመት ኢንዱስትሪ ፈርቀዳጅ የሆነው ብርሃንና ሰላም ማተሚያ ድርጅት በዘርፉ የካበተ ልምዱን ከዘመናዊ ማተሚያ መሳሪያዎችና ከቀልጣፋ አሰራር ስርዓት ጋር በማጣጣም በሰለጠኑ ባለሙያዎች ጥራት ያለው የህትመት አገልግሎት በመስጠት ላይ ይገኛል። የደንበኞችን ፍላጎት ማርካት ቀዳሚ ተግባሩ የሆነው ድርጅታችን በህትመትና ተዛማች መስኮች ዛሬም በላቀ ደረጃ ሊያገለግሉ ዝግጁ መሆኑን ስንገልጽ በታላቅ ደስታ ነው። ድርጅታችን በረጅም ዓመታት ያካበተውን ልምድ በመጠቀም በመደበኛ ህትመት፣ በሚስጥራዊ ህትመት፣ በአሳታሚነት አገልግሎት እንዲሁም በህትመት ቴክኖሎጂ
ኮሌጅ ስልጠናዎቹ እናንተ ውድ ደንበኞቻችን ጋር ለመድረስ ይተጋል። ለበለጠ መረጃ 4 ኪሎ ወደሚገኘው ድርጅታችን በአካል ብቅ ይበሉ አሊያም በስልክ 011 1 55 32 33 ወይም ብርሃንና ሰላም ማተሚያ ድርጅት በሚል በተከፈቱ የማህበራዊ ትስስር ገጾቻችን ያገኙ። ብርሃንና ሰላም ማተሚያ ድርጅት። በፍጥነት ደርሰው ወዲያው ሰምተው ወዲያው ጠቅ ክፍል አድርገው ወደ ጉዳያቸው ሽውልም ይላሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ QR ኮድ ስካነር ከፍተው በኢቲ QR ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ QR በኢቲ ስዊች የቀረበ